መርሃባ አና እስሚ ውዴ ሰላም ቤተሰብ እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። እንግዲህ ዛሬ ደግሞ አረቦች በብዛት የሚጠቀሟቸውን የተለያዩ የምግብና የመጠጥ አይነቶች ስያሜዎቻቸውን በአረብኛ የምናይ ይሆናል። ከዚህም በኋላ ማንኛውም ምግብ እንድትሰሩ ብትታዘዙ የሚጠፋችሁ የምግብ አይነት አይኖርም። ለዚህ ደግሞ ቪዲዮውን እስከ መጨረሻው እንድታዩት በአክብሮት እየጋበዝኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ በአክብሮት ጠይቃችኋለሁ። አሁን ቀጥታ ወደ ትምህርቱ አልፋለሁ። የመጀመሪያው ምንድነው? ለበን ወይም ሐሊብ ወተት ማለት ነው። ሴምና ወይም ዙብዳ ቅቤ ማለት ነው። ፉልሱዳኒ የለውዝ ቅቤ። ጁብና ቺዝ ማለት ነው። ዘይቱን የወይራ ዘይት። አሰል ማር ማለት ነው። ሙረባ ማርማራታ። ለሐም ስጋ ማለት ነው። ለሐም በቃሪ የበሬ ስጋ ማለት ነው። ለሐም ገነም የበግ ስጋ። ገነም ማለት በግ ማለት ነው። በሳውዲ አካባቢ ሐሩፍ ይላሉ። ለሐም ማይዝ የፍየል ስጋ፣ ምክንያቱም ማይዝ ማለት ፍየል ማለት ነው። ለሐም ጀመል የግመል ስጋ፣ ጀመል ግመል ማለት ነው። ደጃጅ ዶሮ። ሰመክ አሳ። አሁን ደግሞ የተፈጨ ስጋ፣ በዘይት የተጠበሰ ስጋ እንዲሁም ደግሞ በእሳት የተጠበሰ ስጋ ማለት በአረበኛ ምን ማለት እንደሆነ እነግራችኋለሁ። የተጠበሰ ስጋ ማለት በእሳት ከሆነ ለሐም መሽዊ ይባላል። ለሐም መሽዊ በእሳት የተጠበሰ ስጋ። ለሐም መግሊ ከሆነ ደግሞ በዘይት የተጠበሰ ስጋ ማለት ነው። የተፈጨ ስጋ ማለት ለሐም መፍሩ። በሰል ሽንኩርት። ሶም ነጭ ሽንኩርት። ዘንጂብል ማለት ነው፣ ይመሳሰላል። ጠማጥም ቲማቲም። በጣጥስ ድንች ማለት ነው። አደስ ምስር። መከሮና ማለት መኮሮኒ ማለት ነው፣ ይመሳሰላል። ሩዝ ተመሳሳይ ነው። ሁሙስ ሽምብራ። ቀመህ ስንዴ። ሻዒራ ገብስ። ሽፋን አጃ። ዙራ በቆሎ ማለት ነው። ሌላው ጣሂን ወይም ዳቂቅ ወይም ደግሞ ደቂቅ ይላሉ፣ ዱቄት ማለት ነው። ኹብስ ዳቦ። ኬክ ወይም ደግሞ ኬካ ይላሉ፣ ኬክ ማለት ነው። ፒዛ ይመሳሰላል። ሾኮላታ ቸኮሌት ማለት ነው። ሾርባ ነው። ሻይ ነው። ዘይት ነው የሚባለው፣ ይመሳሰላል። አሲር ጭማቂ። ጋህዋ ቡና ማለት ነው። ሞያ ወይም ደግሞ አንዳንድ ሀገራት ማይ ይላሉ፣ ውሃ ማለት ነው። ሞያ ማይ ወይም መይ ማለት ይቻላል። ስኳር ማለት ነው። ሚልህ ጨው ማለት ነው። አሁን ደግሞ ትንሽ ስለ አትክልትና ፍራፍሬዎች ስያሜ ነግራችኋለሁ።
خضار خضار አትክልት ማለት ነው። መልፉፍ መልፉፍ ጥቅል ጎመን። ሰመንደር ሰመንደር ቀይ ስር። ከርነብ ከርነብ ቆስጣ። ኸስ ኸስ ሰላጣ። ጀዘር ጀዘር ካሮት ማለት ነው። ኺያር ኺያር ኪያር። ቱፋሕ ቱፋሕ አፕል። موز موز ሙዝ ተመሳሳይ ነው። ቢጥሕ ቢጥሕ ሐባብ ማለት ነው። ለይሙን ለይሙን ሎሚ ማለት ነው። ፍራውላ ፍራውላ እንጆሪ። አቮካዶ 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 ይመሳሰላል ትንሽ። ስለዚህ ቤተሰብ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። እንደወደዳችሁት እንደተጠቀማችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። إذا عجبكم الفيديو لا تنسونا اللايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.